የፊታችሁ ቆዳ ላይ እንደ ማዲያት ወይንም ጥቁር ነጠብጣብ እንዲሁም መሰል የሆኑ ችግሮች ካሉባችሁ ቆንጆ ተፈጥሯዊ ግብአቶችን ዛሬ ነግራችኋለሁ። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ፒግመንቴሽን፣ ዳርክ ስፖት እንዲሁም ደግሞ አንኢቨን የሆነ ስኪን ቶን በተፈጥሯዊ ግብአቶች ትሪት ሊደረግ ይችላል። ለዛሬ የሚያስፈልገን ግብአት ምንድነው? ድንች፣ ቡና ፓውደር፣ የእርድ ፓውደር፣ የአምላ ፓውደር ከሌላችሁ ምንም ችግር የለውም አምላ፣ እንዲሁም ደግሞ ዮገርት ወይንም እርጎ ያስፈልገናል። እስኪ እነዚህን ግብአቶች እስከ ጥቅሞቻቸው እንመልከት። የመጀመሪያው ድንች ነው። ድንች በውስጡ እንግዲህ በናቹራል ኤንዛይም እና በቫይታሚን ሲ የበለጸገ ስለሆነ ቆዳችንን የማፍካት አቅም አለው። ስለዚህ ቆዳችን ላይ የወጡ ፒግመንቴሽን፣ ዳርክ ስፖትስ እነዚህን ነገሮች እያደበዘዘ ከሂደት በኋላ ደግሞ እያጠፋልን ይሄዳል። እንዲሁም ኢሪቴትድ የሆነ ስኪን ከሆነ ያንን ያረጋጋዋል። በተጨማሪም ደግሞ አንድ አይነት የፊት ቀለም ካልሆነ ያንን ያስተካክልልናል። ሌላው ደግሞ ቡና ነው። ቡና እንግዲህ በአንቲኦክሲደንት የበለጸገ ነው። እንደገና ደግሞ ቡናን ቆዳችን ላይ አድርገን ማሳጅ በምናደርግበት ሰዓት የደም ዝውውርን ያሻሽላል። በተጨማሪም ቆዳችን ተፈጥሯዊ በሆነ መንገድ ግሎ እያደረገ ይሄዳል። ሌላው ደግሞ እርድ ነው። እርድ እንግዲህ ኃይለኛ አንታይ ኢንፍላማቶሪ ኤጀንት ነው። ፊታችን ላይ የወጡ ጥቁር ነጠብጣቦች በብጉር ምክንያት ስካር ካለብን እነሱን የማጥፋት ኃይል አለው። ሌላው ደግሞ አንድ አይነት የቆዳ ቀለም ካልሆነ እሱን አንድ አይነት ለማድረግ ይረዳል። በተጨማሪም ባክቴሪያን ይገላል ወይንም ይከላከላል። ስለዚህ ቆዳችን ጥርት ያለ እንዲሆን ይረዳናል። አምላ ከፍተኛ የሆነ ቫይታሚን ሲ በውስጡ ስላለው ቆዳችንን በከፍተኛ ሁኔታ ፍክት ያደርግልናል። በተጨማሪም ደግሞ የቆዳችንን ቴክስቸር በደንብ አድርጎ ስለሚጠብቅልን ቆዳችን ያለ ጊዜ እንዳያረጅ ይጠብቅልናል። ሌላው ደግሞ እርጎ ነው። እርጎ ደግሞ በውስጡ ላክቲክ አሲድ አለው። ይሄ ደግሞ ቆዳችን ላይ ያሉ ዴድ ስኪኖችን ጀንትል በሆነ መንገድ ኤክስፎሊየት እያደረገ ያስወግድልናል። ይሄ በሚሆንበት ሰዓት ደግሞ ቆዳችን ላይ የወጡ ጥቁር ነጠብጣቦች እንዲሁም ደግሞ ፒግመንቴሽኖች እየለቀቁ ይሄዳሉ። በዛ ላይ ተፈጥሯዊ ሞይስቸራይዘር ነው። ቆዳችንን በጣም ያለሰልስልናል። ስለዚህ አጠቃቀሙ እንዴት ነው? መጀመሪያ ድንቻችሁን ትልጣላችሁ። ግማሽ ድንች ይበቃችኋል። ከዛ ድንቻችሁን ትፈቀፍቁታላችሁ። 1 የሻይ ማንኪያ ቡና፣ 1 የሻይ ማንኪያ እርድ፣ 1 የሻይ ማንኪያ አምላ ፓውደር፣ ከዛ በኋላ ደግሞ 2 የሾርባ ማንኪያ የሚሆን እርጎ ታደርጉና እነዚህን ግብአቶች አንድ ላይ በማድረግ በደንብ አድርጋችሁ ትፈጫላችሁ። ከዛ በኋላ ፊታችሁን ታጥባችሁ ንጹህ በሆነ ቆዳ ላይ ይህንን የፊት ማስክ ታደርጋላችሁ። ስለዚህ በጣም በኃይለኛው ፊታችሁ ላይ ጥቁረት ከወጣና ጥቁር ነጠብጣብ ካስቸገራችሁ በሳምንት 3 ብታደርጉት እመርጣለሁ። ምክንያቱም ቶሎ ውጤት እንድታዩ። ቆዳችሁ ላይ ምንም ከሌለ ደግሞ በሳምንት 1 ይበቃችኋል። ከተቀባችሁት በኋላ ደግሞ ሁልጊዜ እንደምነግራችሁ ማሳጅ ማድረግ በጣም ወሳኝነት አለው። ለተወሰነ ደቂቃ ሳታሳምሙ ቀስ ብላችሁ በተረጋጋ መንገድ ፊታችሁን ማሳጅ አድርጉ። በመቀጠል መጨረሻ ላይ 20 ደቂቃ 25 ደቂቃ ቆይታችሁ ለብ ባለ ውሃ ታጠቡ። በተለይ አምላ ፓውደር ካለው ለብ ባለ ውሃ ነው የሚለቅላችሁ። ከሁሉ በፊት ግን እነዚህ ጥቁር ነጠብጣብ ወይንም ደግሞ እንደ ማዲያት የመሰለ ጥቁረት ፊታችሁ ላይ ለምን ወጣ ብላችሁ መጀመሪያ ግን መንስኤውን ማግኘት ይኖርባችኋል። ምክንያቱም ይሄ አሁን የነገርኳችሁ ግብአት ተጠቅማችሁት ለዚህ መፍትሄ ቢሰጣችሁም መጀመሪያ ላይ ይሄንን ነገር ያመጣባችሁን መንስኤ ማታውቁት ከሆነ ግን ተመልሳችሁ ያንን ነገር በምትጠቀሙበት ሰዓት ተመልሶ ይወጣባችኋል። ስለዚህ መጀመሪያ እነዚህን ነገሮች ለመከላከል ይሄን ነገር ቆዳዬ ላይ ሊወጣብኝ የቻለው ምን ተጠቅሜ ነው፣ የትኛው ነገር ነው ቆዳዬን ረብሾት ይሄ ነገር የወጣብኝ የሚለውን መጀመሪያ ማወቅ ያስፈልጋል። ከዛ በኋላ ያንን ካስወገዳችሁ በኋላ ነው እነዚህ ግብአቶች እስከ መጨረሻው ድረስ ውጤት የሚሰጧችሁ። ስለዚህ አከታትላችሁ ሳታቋርጡ
አድርጉት። ከ3 ወር እስከ 6 ወር ጊዜ ስጡት። በአንድ ጊዜ እንግዲህ ለውጥ ስለማይመጣ ትዕግስት ይኖራችሁ። ከዛ በተረፈ ግን በተከታታይ ይሄንን ያልኳችሁን ነገር የምታደርጉ ከሆነ በትክክል የምትፈልጉትን ውጤት እንደሚሰጣችሁ አምናለሁ። የዛሬው ቪዲዮ ይሄንን ይመስላል። በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ ደግሞ መልካም ጊዜ ይሁንላችሁ።